ቻይና የዓለማችን ሀያላን ሀገራቶች መሪ መሰብሰቢያ እየሆነች ነው። እንደሚታወቀው አሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና የ3 ቀናት የስራ ጉብኝት አድርገው ነበር። በነበራቸውም የ3 ቀናቶች የስራ ጉብኝትን በቻይናና በአሜሪካ ያለውን የዲፕሎማሲያዊና የኢኮኖሚያዊ ጉዳዮች ላይ መክረው ነበር። ከዚህም በተጨማሪም በኢራን ጦርነት ሁለቱ ሀገራቶች መክረዋል ተብሎም እየተነገረ ነበር። አሁን ላይ በወጣው መረጃ ደግሞ የዓለማችን እንዲሁም የአውሮፓ ሀያሏ ሀገር ሩሲያ የሩሲያው መሪ ቭላድሚር ፑቲን ወደ ቻይና አቅንተው በሁለቱ ሀገራቶች መካከል የዲፕሎማሲያዊ ንግግርን እያደረጉ እንደሆነ የሚወጡ መረጃዎች አመላክተዋል። የሚታወቀው እነዚህ ሁለቱ የዓለማችን ሀያላን ሀገራት መሪዎችን በአንድ ሳምንት ጊዜያቶች ነው ወደ ቻይና ያመሩት ማለት ነው። ሁለቱ ሀገራቶች እንግዲህ ወደ ቻይና ማምራታቸውን ተከትሎም በአሜሪካ እስራኤልና እንዲሁም ኢራን እየተደረጉ ያሉ ጦርነቶችን ተከትሎም ሩሲያና ቻይና ሙሉ በሙሉ ማለት ነው ወደ ኢራን ድጋፋቸውን የማድረጉ አዝማሚያ ይታይ ነበር። አሜሪካም እንግዲህ ፈጠን ብላ ወደ ቻይና ሄዳ ከቻይናው መሪ ጂፒንግ ጋር ውይይት አድርጋ ነበር። በዛሬው ዕለት የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ቻይና አቅንተው በሁለቱ ሀገራቶች መካከል ውይይት እያደረጉ ይገኛል። አዳዲስ መረጃዎችን እየተከታተልኩ ወደ እናንተ የማድረሳችሁ ይሆናል። የፕላስ ምልክቷን መጫን እንዳይረሳ።